ማንቸስተር አሸንፏል። ለማንቸስተር ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። እቺ ሰውዬ ግን ጸጉሯን መቆረጣ የማይቀር ነገር ይመስላል። ተከታታይ 4 ጨዋታ ካሪክ አሸንፏል። የሚገርመው ነገር ደግሞ ካደረጋችሁ 4 ጨዋታዎች 3ቱ ከቢግ 6 ቲሞች ጋር ነበረ ማለት ነው። ስለዚህ ሲቲንና ቶተንሃምን ክሊን ሺት ይዞ ነው በቃ ጨራሽ ያሸነፈው 2-0 ባለፈው ሳምንት እንግዲህ ፉላምን አሸንፏል ባለቀ ደቂቃ። አርሰናልንም እንደዛ በተመሳሳይ 3-2 ካሪክ የሚገርም ሲዝን እያሳለፈ ነው። ማንቸስተር ዩናይትድ የአውሮፓ ተሳትፎን ለማግኘት በቃ የሚገርም ጉዞ ላይ ነው ያለው። የሚገርመው ነገር ምን እንደሆነ ታውቃላችሁ? ብሩኖ ፈርናንዴዝ በቃ ዛሬ ሲፈነጭ ነበረ። በቃ ሲፈነጭ ማለት ነው። በቃ በእነዚህ በምታያቸው ቁጥሮች ብሩኖ ፈርናንዴዝ አንደኛ ነበረ ማለት ነው። በቃ ሶስተኛ የሆነው ፋይናል ሰርድ ላይ ኳሶችን በማቀበል 30 ነው ያደረገው። እሱም ሶስተኛ ነው። ሌላ ሹቶን ታርጌት በማድረግ ደግሞ ሁለተኛ ነው ከሙቡቡን ቀጥሎ ማለት ነው። ሁለተኛ ነው። በሌሎቹ መመዘኛዎች እዛ ጋር ባሉት ያስቀመጥኩላችሁ እንዳለ ሬቲንግ በማግኘት አንደኛ ነው። ኤክስጂ በማስመዝገብ አንደኛ ነው። ቶታል ሹት በማድረግ አንደኛ ነው። በቃ ከቦክስ ውጪ ኳስ በመምታት አንደኛ ነው። በቃ የሚገርም ስታት ነበረ ማለት ነው። ሌላ የተጫዋቾች ስታት ስነግራችሁ ከቶተናም ድሪብል በማድረግ ብቻ ነው በቃ አንደኛ ላይ የተቀመጠው ዣቪ ሲሞንስ ብቻውን ነበረ በቃ ሲጮት የነበረው ዣቪ ማለት ነው። ብቻውን ከማንቸስተር ዩናይትድ ተጫዋቾች ጋር ሲጫወት ነበር። ማንቸስተር ዩናይትድ ዘንድሮ የሚገራርም ሪካርዶችን እየሰበረ ነው። ባለፈው አርሰናል ላይ እንደምናውቀው ከ7 ዓመት በኋላ ነበር በኤሚሬትስ ያሸነፈው። አሁን ደግሞ ከ2022 ነው መሰለኝ ከ2022 ወይ ከ2021 በኋላ ለመጀመሪያ ጊዜ ነው ቶተንሃምን ሲያሸንፈው ማለት። ያ ማለት ከ8 ጨዋታዎች በኋላ ነው ቶተንሃምን ማሸነፍ የቻለው። የሚገርም ስታት ነው። በዘንድሮ ዓመት በቶተንሃም አልተሸነፈም። ባለፈው ዓመት እንዳለ በቶተንሃም ተሸንፎ ነበር። ትዝ ካላችሁ ሁሉም ውድድር ላይ ቶተንሃም አግኝቶት ሁሉንም አሸንፎት ነበር። ሁሉንም ማለት ነው። ዘንድሮ ግን ሁለቴ ተገናኙ። የባለፈውን እንደምታውቁት ባለቀ ደቂቃ በተቆጠረ ጎል 2-2 ነበር የወጡት። አሁን ደግሞ ማንቸስተር ዩናይትድ አሸንፏል ማለት ነው። ለካሪክ 4ኛ ተከታታይ ድሉን ማስመዝገብ ችሏል። 4ኛ ደረጃውን አሁንም እንዳስጠበቀ ነው ማለት ነው። ከአስቶን ቪላ ጋር ያለው የነጥብ ልዩነት ወደ 2 ጠቧል። በነገራችን ላይ ማንቸስተር ዩናይትድ የሚቆጨው ነገር ምን መሰላችሁ? አሁን ላይ በቃ ከወልቭስ መጣር የሌለባቸውን ጨዋታዎች በቃ የጣለው ነጥብ ማለት ነው። በቃ እነዛ ጨዋታዎች አሁን ላይ በጣም የሚቆጫችሁ ይመስለኛል። እኔ ግን አሁን የዩናይትድ ደጋፊ ይመጣና ምን ይላል መሰለ? ዋንጫው የኛ ነው ምናምን አይባልም። በነገራችን ላይ ነውር ነው፣ አይባልም። እንደዚህ አይባልም። በቃ የተማረ የዩናይትድ ደጋፊ ቶፕ 4 እንገባለን ምናምን ይባላል። እኔ እቺ ራስታ ግን አሁን እቺ የምታያት ራስታ ቀጣይ ማንቸስተር ካሸነፈ ጸጉሯን ተቆረጠች ማለት ነው። ለማንኛውም የማንቸስተር ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶቹ ደግሞ ሼር ማድረግ እንዳይረሳ። አመሰግናለሁ።